ብቻ ነው የጠፋብኝ። እገዛልሻለሁ ሌላ። ውይ ኧረ ችግር የለውም። ሀይሚዬ ግን በጣም የምትገርም ልጅ ናት። እኔ ከሷ ጭንቅላት እንደዚህ አይነት ነገር ይወጣል ብዬ አስቤም አልሜም አላቅም። በመጀመሪያ ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ሀይሚዬና ቡራዬ ደስ በሚል ቪዲዮ መጥተዋል ማለት ነው። እሱንም እንዴ ሀይሚ ትገርማለች የምትለው ምን ለማለት ፈልጋ ነው የምትሉም ትኖራላችሁ። እንግዲህ ምን ለማለት እንደፈለኩም ልንገራችሁ ማለት ነው። ሀይሚ እንግዲህ ከባድ መልእክት አስተላልፋልናለች ለሁላችንም ማለት ነው። እሱም ደግሞ ምንድን ነው ካላችሁኝ ማለት ነው የሚገርም መልእክት ነው። በተለይ በስደት ላይ ያላችሁ ሀይሚዬንም ቡራዬንም የምትወዱ የምታደንቁ፣ ራስ በራሳችሁ የምትጣሉ ሰዎች ገባችሁ አይደለ? ራስ በራሳችሁ የምትጣሉ ልጆች እባካችሁ አትጣሉ በእኛ ምክንያት እና ሁላችሁም ያላችሁት ስደት ላይ ነው። ምንድን ነው የሚያጣላችሁ? የትኛው እርስት ነው? ዛሬ እንኑር አንኑር አናቅም እኮ የምንኖራት እድሜ ትንሽ ናት እና ተፋቀሩ አትጣሉ ብላለች። ይሄ ለሁላችንም ትልቅ መልእክት ነው። እግዚአብሔር ምስክሬ ነው የምላችሁ፣ የእውነት ነው የምላችሁ። ትልቅ መልእክት ነው ያስተላለፈችው እና ብዙም ጊዜ ደግሞ ትናገራለች። እኔን የምታውቁኝ በአካል ሳይሆን በቪዲዮ ነው ብላለች። እውነት እኮ ነው። ሁላችንም የምንተዋወቀው በቪዲዮ ነው። ግማሾቹ እንደው ምናቸውም የማይታይ በድምፅ ብቻ የምናውቃቸው አሉ። ግን በድምፅ ብቻ እየተዋወቃችሁ ግን የምትጣሉ ልጆች አላችሁ። መጥፎ ቃላት የምትነጋገሩ ልጆች አላችሁ እና አሁን ላይ ደግሞ የምናየው የምንሰማው ነገር ማለት ነው እስከዛ ደረጃ የሚያስኬድ ነገር አይደለም። እውነት የሰው ልጅ ማለት ነው ዛሬ ደህና ናት የምትሏት ነገ ሞተች ሲባል ነው የምንሰማው። በተለይ በአሁን ሰዓት ማለት ነው በጣም የሚዘገንን ጊዜ ላይ ነው ያለ ነው እና ራስ በራሳችን እንዋደድ፣ አትጣሉ፣ አትጨቃጨቁ። በተለይ ደግሞ በሀይሚዬ በቡራ እየተናሳችሁ አትጣሉ እባካችሁ። ይህንን መልእክት አስተላልፋለች። እኔ ሀይሚዬ በጣም ነው የምትገርመኝ። ይህ ጭንቅላቷ አስተሳሰቧ ስማርት ናት የእውነት። ብዙ ጊዜም ደግሞ የምትለው ነገር ነው እንደዚህ አይነት ነገር ማለት ነው። ይህ ለእናንተ ክብር ስላላት ነው፣ እናንተን ስለምትወዷት ነው። በእሷ የተነሳ እህትማማቾች እንዳትቀያየሙ ስለምትፈልግ ነው ማለት ነው። ከዛ በተረፈ ደግሞ ስለ ቡራዬም አንዳንድ ነገር ብላለች፣ ግን ያው ፕራንክ አድርገዋለች። ፕራንኩ ደግሞ በጣም ደስ የሚል ፕራንክ ነበረ። ያደረክልኝ ቀለበት ጠፋብኝ ነው ያለችው። ቡራን ብቻ ሳይሆን ሁላችንንም ፕራንክ አድርጋለች። እኔም ፕራንክ ሆኛለሁ። በእርግጥ እኔ እየጠረጠርኩ ነበር። እኔ ጠርጣሪ ነኝ፣ በጣም ነው የምጠረጥረው። እና ያው ሽንት ቤት ስታጠባው ልቄው እንዴት እንደጠፋብኝም አላቅም ብላ ነበረ። ያው እንደምታውቁት ጅንኑ ብሩኬ ችግር የለም አለ። ይጥፋ አንቺ ደህና ሆኜ ምን ችግር አለ? እገዛልሻለሁ፣ አድርግልሻለሁ፣ ለምንድን የምትጨነቂው አላት ማለት ነው። ደስ አይልም? አሁን አንዳንድ ሰው ቢሆን አንቺ ለእኔ ፍላጎት ስለሌለሽ ቀለበቱን እንደፈለግሽ እያስቀመጥሽ ነው የጣልሽው ምናምን ብሎ እስከ መሳደብ እስከ እንትን ድረስ ከባድ ነገር ድረስ ሊሄድ ይችላል ማለት። እሱ ግን ተረዳት ማለት ነው። ተረድቷት ችግር የለም ቢጠፋም እገዛልሻለሁ ምንም ችግር የለም ሲላት እሷ እንደውም ምናለች፣ በፍጹም ለምን ሌላ ወጪ ታወጣለህ ምናምን ስትለው ኖ ፕሮብሌም አላት ማለት ነው። ኖ ፕሮብሌም እና ቡራዬና ሀይሚዬ እንደዚህ አብባችሁ እንደዚህ ደምቃችሁ ሁሌም እንድትመጡልን የሁላችንም ምኞት ነው። ፈጣሪ ደግሞ መጀመሪያችሁን እንዳሳመረው መጨረሻችሁንም ያሳምርላችሁ፣ ለወግ ለማዕረግ ያብቃችሁ ነው የምለው። ከዛ በተረፈ ቡራዬም ስጦታ ይዞላት መጥቶ ነበር። እሷ ደግሞ ሴት ልጅ ብልህ ናት፣ ሴት ልጅ የቤት ድምቀት ናት። እሱ በወጣበት እሷ ቁርስ አዘጋጅታ አስተካክላ ምናምን የጠበቀችው ደስ አይልም? ቁም ነገር ማለት ነው። እግዚአብሔርን እኔ እንዴት ደስ እንዳለኝ ሲመጣ እንኳን ደህና መጣ ብላ ሳማ አድርጋ እቃውን ተቀብላ እጅህን ላስታጥበህ ወይስ ትታጠባለህ ብላ ቁርሱን አቅርባ ምናምን ዋው! እና ይህ ፍቅራቸው ያስቀናል እኮ። ግን ቅናት ስላችሁ ይህ በመጥፎ ነገር እንዳታዩት፣ መንፈሳዊ ቅናት ማለት ነው። መንፈሳዊ ቅናት ቅን ነው።
እና ከዛ በኋላ እሱ ደግሞ ቆንጆ ቆንጆ ቀሚሶች ገዝቶ የሚያማምሩ ቀሚሶች ገዝቶ ስጦታ ይዞላት መጥቶ ሰጣት ማለት ነው። እሷም በጣም ወድጀዋለሁ ምናምን ብላለች። በጣም ነው የሚያምረው ቀሚሱ ራሱ፣ እኔም ወድጀዋለሁ። ቀለበቱ ግን ያው ፕራንክ ነው አልጠፋም፣ እንደተቀመጠ ነው መልሳ አድርገዋለች ማለት ነው። እሱም ፕራንክ ለማድረግ ፈልጋ ነው። ምን እንደሚላት ምን አይነት ስሜት እንደሚሰማው ለማወቅ ስለፈለገች ነው ማለት ነው። ግን ምን አይነት ስሜት እንደተሰማው በደንብ አድርጎ ነው ያንጸባረቀላት ማለት ነው። ሲቀጥል ብሩኬ እንደዚህ ነዝናዛ ጨቅጨቃ ወንድ አይደለም። ሴት ልጅ በጣም የመረዳት አቅም አለው በጣም። እኔ ምን አለ ያ አብርሽ እንደው የብሩኬን ትንሽ እንደው ቀንሶ ቢሰጠው፣ የሃይሚን አስተሳሰብ የሃይሚን ጭንቅላት ምን አለ ለአብርሽ ቀንሶ ትንሽዬ ቢሰጠው። አብርሽ ያለበት ሁኔታ አሁን ላይ ትውልዱን የሚያበላሽ በጣም የሚያስጠላ ነገር ነው። እውነት ነው የምላችሁ ሰሬስ የፈለገ ነገር ቢሆን ድራማም ሆነ እውነትም ሆነ ምንም ሆነ ለዚህ ትውልድ የማያስፈልግ ነገር ነው። ባይዘዌ ልንገራችሁማ፣ ተጠንቀቁ ዩቲዩበሮች ተጠንቀቁ በምትሰሩት ስራ። አሁን ላይ ኢትዮጵያ ላይ ህጉ እየጠበቀ ነው። ቀጣይ ከርቸሌ ሊገባ ይችላል አብርሽ። ምክንያቱም እያደረገ ያለው ነገር ትውልድን የሚያበላሽ ነገር ነው። በትዳር ላይ ከሌላ ሴት ጋር እየተንዘላዘለ፣ ሰሞኑን ቲክታከሮች እየታሰሩ ነው ያሉት። በምንድን ነው የታሰሩት? አዶናይ በምንድን ነው? አዶናይ ሰግጡ ስላለ ብቻ ነው። ሰግጡ ማለት ደግሞ በርቱ፣ ጠንክሩ፣ ስሩ፣ አትፈሩ ምናምን ነው አይደለም። ሌሎቹ ደግሞ ባለባበሳቸው ምናምን እንደዛ ነው እየታሰሩ ያሉት። ስቲል እንትን ራሱ የሚጫወቱ ልጆች፣ ጌም የሚጫወቱ ልጆች ራሱ ፈርተዋል። እና ዩቲዩበሮችም ልትጠነቀቁ ይገባል። አሁን ላይ ከባድ እርምጃ እየተወሰደ ነው ማለት ነው። ስልክ ተደወለብኝ ማለት ነው። ሲስተር ናት የደወለችው እና ተጠንቀቁ። በጣም የሚደብር ነገር የሚያስጠላ ነገር አታድርጉ። ከዩቲዩበር ከተባለ ቀጥታ አብርሽ ነው የሚታሰረው። በነገራችን ላይ ከባድ ነው። ብዙዎቹ እየፈሩ ነው። አሁን ጌም የሚጫወቱ ልጆች እነዚህ አሁን የሚቀጣጡት ምናምን ነው። እነሱ ራሱ አሁን እየተፈለጉ ነው ያሉት። አስባችሁታል? እየተፈለጉ ነው ያሉት እና መጠንቀቅ ጥሩ ነው። ትውልድን የሚያዝናና ነገር ወይንም ደግሞ የሚያስተምር ነገር ነው መስራት ያለባችሁ። ሀይሜና ቡራዬ እንኳን አሁን ላይ ያላችሁት ነገር በጣም ደስ የሚል ነገር ነው። ሲቀጥል እናንተ የምትሰሩት ፕራንክ ብዙዎቻችን የምንማርበት ነው። አሁን ሰሞኑን ቡራ ያደረገው ነገር ከዚህ በፊትም ማለት ነው እና ይመቻችሁ ነው የምለው። ለማንኛውም ውዶች ቪዲዮ ላቋርጠው ስልክ ቆይ አንዴ ብዬ ነው የመጣሁት። ይበቃኛል። ይህን ያክል ካወራሁ። ሀይሚዬ ቡራዬ ወዳችኋለሁ፣ ቀጥሉበት። ለማንኛውም ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ።